ሉሊት ገኒና ኤፍራታ እናትና ልጅ መሆናቸውን አላመነችም። እናም ሲነግሯት ቆይ ግን እናንተ የምታወሩትን አውቃቸዋል? እቺ እዚህ ጋር የምናውቃቸው ኤፍራታና ገኒ እናትና ልጅ ናቸው እያላችሁ ነው? እንዴት ነው? እኔ የት ነበርኩ እስከ ዛሬ እያለች ግራ ተጋብታለች። ቆይ ወይዘሮ ገነት እንዳለ እስከ ዛሬ ስትጫወች ብኝ የነበረችው ሁሉ ቆጥሬ አንድ ባንድ እበቀልሻለሁ። አሁን ይህ ሁሉ ጉድ ይዘሽ ነው እኔን በሆነ ባልሆነው ብዙ ነገር ስታደርግኝ የነበረው እያለች እንግዲህ ልታስፈራራበት ነው የፈለገችው ማለት ነው። እንደዚህ እያሰበች ያለ ናታን ወይዘሮ ሉሊት ምንድነው? ምን ነው ችግር አለ እንዴ? አረ ምንም ችግር የለም በጣም ገርሞኝ ነው እንጂ እንዴት ነው ገኒና ኤፍራታ እናትና ልጅ ሊሆኑ የሚችሉት እያለች በጣም ግራ ተጋብታለች። ነገርና በቃሽ ደህና ዋሉ፣ እኔም ልሂድ በቃ ብዙ ስራ አለብኝ። ገነት ስትመጣ ደግሞ ሰላም በሉልኝ ትላለች ማለት ነው። ቆይ ግን ወንድሜ ለምንድን ነው ቆይ ገነት ከዚህ ቤት እንደወጣችና እንዲሁም ደግሞ ኤፍራታ እናቷ እንደሆነች ለምንድን ነው ቆይ መደበቅ የተፈለገው? ለምንድን ነው ሉሊት የማታውቀው ትለዋለች ማለት ነው። እንግዲህ ስለ ሉሊት ስራ ምንም ነገር አታውቅም ማለት ሲሆን የስራዋን ሁሉ ስለማታውቅ ምንም ሳቂልና ታያት እስኪ ትንሽ ደግሞ ተንኮሏን ታስብና ምን እንደምታደርግ እናያታለን ይላታል ማለት ነው። ደግሞ ሁሉም ነገር ሳይሳካላት ሲቀር ይህ ፊቷ ምን እንደሚመስል እያየውኝ ፈገግ ማለት እፈልጋለሁ ይላል ማለት ነው ናታን። ምንም ቆይ ለምን ከዚህ ሴትዮ ጋር ጥላቻ አለብህ እንዴ? ባይበልጥም አዎ ይላታል ማለት ነው። ግን ደግሞ የምጠላው ሰው መሆኗን ሳይሆን ባህሪዋን ነው የምጠላው ይላታል። ብድግ አድርጋ አሁን ደግሞ ይሄ ደግሞ ምን ማለት ነው? ጥላቻ ያው ጥላቻ ነው ትለዋለች። ምንም ብድግ ያደርግና ያውማ አይደለም ማንም ሰው ሲፈጠር መጥፎ ነው አልተፈጠረም። የሚሆን መልካም የሚወስደው ከማህበረሰቡ ነው። ጎረቤት፣ ከቤተሰብ፣ ከትምህርት ቤት፣ ከስራ ቦታ የሚያዩን ጸባይ ሁሉን ነገር እንደዛ እየሆነ እየተላበሰ ያለ ይመጣል እና አንቺን የሚገዛሽ ሰውነት ሳይሆን አይምሮሽ ነው ይላታል ማለት ነው። ሲሆን እንግዲህ ዛሬ ኤፍራታን ሰላየት አልሄድም ብላ ዳግም እባክሽና እንሂድ ሲላትም እምቢ ብለዋለች። ዛሬማ እዚች ቢሆን አድራታለሁ እንጂ እስካሁን ድረስ ውዬ ልጅን ሰላየት አልሄድም ትላለች። እኒም አፈር ባፈር ሆና ዳግም እንዲህ ቆይ ግን ምን ሆነሽ ነው? ወድቀሽ ነበር እንዴ ይላታል። እህትህን አግኝቼ ከተረዳችኝ ካዋራችኝ ችግሩን ሁሉ ከተረዳችኝ ብዬ ነበር የወጣሁትኝ። ያው ግን ምን ዋጋ አለው? ምንም አይነት ለውጥ የለም። ያፌትንም አግኝቼ ለመንኩትኝ እሺ ሊለኝ አልቻለም ትላለች። አልገባኝም እዚህ ምን የሰራ ነው? በዛ ደግሞ ከመቼ ጀምሮ ነው እህት ያለ ይላል ማለት ነው ጓደኛው። እኔም ልጁን እያየች የያፌት ወንድም ዘመድ ነህ አይደለ? እናት ባትወልደውም ልክ እንደ ልጇ ተቀብለዋለች ትላለች። አንድ ቤት እናደጋችሁት አውቃለሁ። አዎ እና ታዲያ ከዚህ ከአንቺ ጋር ምን ያገናኘዋል ይለታል ማለት ነው። እህቴ ያለችው ከሱ ቤት ነች። እኔና እናቴ ደግሞ የግድ ኤፍራታ ማግኘት አለብን። እናም እባክህን ወደ እሱ ቤት እንድንገባ አግዘን ብሎ ጓደኛው እንዳጊ ይጠይቀዋል። ላሽልና ያፌትን አታውቁትም? እሱ ካልፈለገ ምንም ነገር አይሆንም ይለዋል። ደግሞ እኔ ከሱ ጋር መጣላትና መጋጨት አልፈልግም፣ ኢቴሜን ማጣት አልፈልግም ይላል። ምክንያቱም ከያፌት ብር ስለሚወስድ እናም ከሱ ጋር መጣላት አልፈልግም ይለዋል ማለት ነው። እባክህን ልጄ እባክህን እናቴ የለህም? እናቴ እንደዚህ ብታለቅስ ዝም ትላታለህ እያለ ገኒ መለመን ጀመረች። የምለው ግን እኔ ያልገባኝ የምታወራው ስለ ያፌት ሚስት ነው አይደል? ቆይ ግን ከሷ ጋር ምን አይነት ግንኙነት ነው ያላቸው? አልገባኝም ይላታል ማለት ነው። እንዲህም በጣም ትናደድና የእሱ ሚስት አይደለችም፣ እኔ ይሄን አልፈቅድም፣ የእሱ ሚስት አይደለችም ትላለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበለስ። ቻናል አዲስና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ከልብ ነው የማመሰግነው። ወደ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ዛሬ ይዤላችሁ መጥቻለሁ። ምን ተፈጠረ? የኤፍራታና የያፌት ሰርግስ ምን ላይ ደረሰ የሚለውን ምነግራችሁናል። ቪዲዮ ላይክ ሼር አድርጉ ማለት ነው። ሁላችሁም አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ውድ ፋሚሊዎቼ፣ እንዲሁም ከአዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷ መጫናችሁን አትርሱ ማለት ነው። ለመነችው ነገር ግን ሊሰማት አልቻለም ማለት ነው። ምክንያቱም
ከያፌት ጋር ተጣለው ማለት ኢቴሜን ማጣት አልፈልግም አላትኝ ያፌት ያክስቱ ልጅ ተብዬ ማለት ነው። ምክንያቱም ኤፍራታን ለማግኘት ግዴታ ከሱ ቤት እንገባ አግዘን እዋክህን ቢሉት እሱ ግን ከያፌት ጋር መጣላት አልፈልግም ብለው እምቢ ይላቸዋል። ገኒም እንግዲህ እያለቀሰች እናት የለም ወይስ እያለ እየለመነችው ነው ማለት ነው። እናት ብትሆን እያለቀሰች ዝም ትላታለሁ እያለችው እሱ ግን ሊሳማ አልቻለም ማለት ነው። ቆይ እናንተ የምታወሩት ስለ ያፌት ሚስት ነው እንዴ? ምንድነው? ቆይ እናንተ ምን አገናኛችሁ ሲላትኝ ገኒም ብድግ አድርጋ እኔ አልፈቅድም፣ መቼም የሱ ሚስት አትሆንም፣ ኤፍራታ የሱ ሚስት አይደለችም፣ አሁንን ያለውላት እናም አልፈቅድም ትለዋለች። ብትወርቅን ያለውላት ብትሰበር እኔ ያለውላት እኔ ጠግናታለሁ፣ እናም እሱን አታገባም ትላለች። እንግዲህ እናንተ ፍቀዱ አትፍቀዱም፣ ሰርጋቸው ግን ከነገ ወዳ ነው ብሎ ይላታል። የሚናደድና እማዬ ከዚህ በላይ እዚህ ቦታ ላይ መቀመጥ የለብሽም እንሂድ በቃ፣ በዛ ላይ ደግሞ ቦታው ሽታ አለ ይላታል። ተነሽ አንቺን እንደምንም ብዬ ልሸኝሽና እህቴን እንደምንም ብዬ አገኛታለሁ ይላታል። ብዬ አይኗን ሳላያት ትሄዳለሁ። ከጧት ጀምሬ እዚህ ጋር ቁጭ ብዬ እየጠበኩኝ እንዴት ነው ሳላያት የሚሄደው ትላለች ገኒም። ገኒ አይኗን ሳላያት ከጧት ጀምሬ ልጅን ብዬ መጥቼማ አይኗን ሳላያት አልሄድም ብላ ዳግምን እምቢ ትለዋለች። ያፌት የአክስት ልጅ ነው የተባለውም ቆሞ በርቀት ማስቲካውን እያኘከ ይስቃል ማለት ነው። ልጅቷ የዳጊ እህት ያንቺ ደግሞ ልጅ ነች ማለት ነው። ዳጊ ግን እውነት በጣም ድብቅ ሰው ነህ ብሎ ይለዋል። እስከ ዛሬ እህት እንዳለ ከሆን ለምን አልነገርከኝም ይለዋል ጓደኛው። ይህም ብድግ አድርጋ አይወለ ወንድም ስለዚህ ጉዳይ ማንም የሚያውቅ ሰው የለም ለዛ ነው ትለዋለች። ይህም እህት እንዳለው አሁን በቅርብ ነው ያወቀው ትለዋለች። እሱ የሚስቅና ይሄ በጣም ከባድ ነው ይላል። ሰራተኛ የሆነችው እንዲሁም ደግሞ ልሰልል የገባችው የህዊ የላከቻት ሰራተኛ ለህዊ ደውላ ሄሎ አለቃ፣ ምንም ነገር እንኳን ላገኝ አልቻልኩም፣ የስራ ወረቀቶችንም ሆነ የስራ ላፕቶፑን ቤት ውስጥ አያስቀምጠውም፣ ምንም አላገኘውም ትላለች ማለት ነው። ምንም አይነት ፋይል ቤት አያስቀምጥም ትላለች። እሷም እንድትፈልግ በደንብ ትነግራታለች፣ ጊዜም እንደምትሰጣትኝ። እሺ አለቃ፣ እኔማ እኮ እየፈለግኩ ነው ትላለች። በኋላ እንኳን ብቻዬን አልሆንም ትላለች። ግን ምንም አልገባኝም፣ ልጅቷ እዚህ ነች፣ በሩን ቆልፎብን ነው የሄደው ብላ ለህዊ ትነግራታለች። ሲመስለኝ ሳያግታት አይቀርም ብላ ትነግራታለች። ቤዛን ሄዳ እስከ ዛሬ ሳላቅሽ ኤፍራታን ቅረቢያትኝ፣ እሷ መቼም ቢሆን አተውሽም፣ ብታጭም ምንም ብትይ የምትደግፍሽ እሷ ነች፣ ማንም ከጎንሽ ባይሆን እሷ ግን ከጎንሽ ትሆናለች እና ቅረቢያትኝ አትተያትኝ ትላታለች። በጣም ትደነግጥና ቆይ ግን ታዲያ የት እንደምትሄጅ ለምን አትነግሪኝም? ደግሞም እኮ ኤፍራታም ከቤት ወጥታለች የለችም ትላታለች። ግን ለምንድን ነው አሉኝ ያልኳቸው ሰዎች ሁሉ ቀስ በቀስ እየራቁኝ ሄዱት? ይኸው ገነትም ኤፍራታ ከሌለችማ ምን እሰራለሁ ብላ ቤቱን ለቃ ሄዳለች። መጠላት በምክንያት ነው። ሁሉም ሰው እሷ ስትኖር ነው የሚቀመጠው። እሷ ስትወጣ